መዝሙር 41:9 ላይ ደግሞ የሰላሜ ሰው በሰላም ጊዜ ማቀው ሰው ማለት ነው የታመንኩበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ ይላል። ሃሌሉያ! የእግዚአብሔር ቃል ይናገራል። ስለምን ጠላቶቻችን አጠገባችን ያሉት ከሩቅ አይመጣም። ኖ ኦሮሞ ነው። ኖ ኦሮሞ ኩሽ ነው። እንዴት ኦሮሞ ነው? ኦሮሞ ነው ምን ማሳው ነው እንጂ የኖ መርከብ የትን የተሰራው ከየትኛው እንጨትን የተሰራው ብሎ እንጨቱንም የኦሮሞ መርከቡንም ቦታውን ስፍራውን የኦሮሞ ረይ በሽታ ነው። እናንተ መንፈስ እኮ ነው ዘረኝነት፣ መንፈስ ነው ዘረኝነት፣ መንፈስ ነው። በጌታ በኢየሱስ ስም መንፈሱን እንመታለን። ሰበር ጳጳሳቱ ላይ አደገኛ የግድያ ሙከራ መደረጉ ተነገረም። አንዱ ጳጳስ ያው ምናቃቸው ጳጳስ ናቸው። በአማርኛ የሚሰማቸው ጠፋ መሰለኝ። በእንግሊዘኛ መልእክት አስተላልፈዋል። ቪዲዮ አያይዛለ በእንግሊዘኛ መልእክት አስተላልፈዋል። አባቴ ጥሩ ነው። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። እህታችሁ ወንጌላዊ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት፣ የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት አገልግሎቴ ነው። በዚህ አገልግሎት ብዙዎቻችሁ እየተባረካችሁ እንዳለ አውቃለሁ። መልእክቴም ደግሞ ለብዙዎች እየደረሰ ነው። አሁንም ደግሞ ከዚህ በበለጠ መልእክቱን ብዙዎች እንዲያገኙት እንዲማሩበት ሼር እና ሰብስክራይብ እንድታረጉልኝ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር ይረዳናል። ዛሬም እንግዲህ መልእክት አለኝ ደስ የሚል መልእክት። በቃ መልእክቴ በሙሉ ደግሞ ከእግዚአብሔር ቃል ጋር የተያያዘ ስለሆነ በጣም ነው በኮንፊደንስ ነው መልእክቴ ማስተላልፈው። እግዚአብሔር ክብሩን ይውሰድ። ዛሬ እንግዲህ ወደ ዋናው መልእክቴ ከመግባቴ በፊት አጭር ጸሎት አረግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ጌታ ሆይ መልካምነት፣ ምሕረት፣ ቸርነት የበዛልን እግዚአብሔር ሆይ እንዳንተ ያለ ማንም የለም። እናመሰግንሃለን፣ እናከብርሃለን፣ እንወድሃለን። ይህን ጊዜን ሰዓት ደግሞ ስለሰጠኸኝ አመሰግንሃለሁ። ይህን መልእክትም የሚሰሙ ሁሉ የተባረኩ ይሁኑ። እግዚአብሔር ሆይ ጊዜውን ሰዓቱን አንተ ተረከብ። መንፈስ ቅዱስ አግዘኝ። የሚሰሙ ጆሮችም ይከፈቱ። ሁሉ ለክብር ይዋል። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። እሺ ባለፈው ታስታውሳላችሁ ኦልሞስት አንድ ወር ቶሮንቶ ካናዳ ለወንጌል ስርጭት ሄጄ ነበር። ለአንድ ሳምንት ከተለያየ ቦታ የመጡ ቅዱሳን ጋራ በጣም ጥሩ ጊዜ ነበረን። ሪፖርት አድርጌ ያለው ቪዲዮ ማያይዤላችሁ ነበርና በዚህ በቶሮንቶ ካናዳ ሁላችንም በተገኘንበት የወንጌል ስርጭት ላይ ከዛው ከካናዳ ነዋሪ የሆነች በዚህ በኢትዮጵያ ወንጌላዊት ቤተክርስቲያን በቶሮንቶ በምትገኘው አባል የሆነች የምታመልክ እህት የዛለታ እኛ ወንጌል ስርጭት ይወጣለት በቶሮንቶ አብራን ወጣ ነበረ። በጣም ነው ማስታውሳት በጣም። እና ደግሞ ሌላ በጣም ማስታውሳት ነገር በምንድነው እሁድ ለታ እዛ የኢትዮጵያ ወንጌላዊ ቤተክርስቲያን በቶሮንቶ ያመለከን ጊዜ የዛለታ ከፊት ወጣ ታመልክ ነበረ። እናንተ በማምለክ ታወቁ፣ በዝማሪያችሁ ታወቁ፣ ለክርስቶስ ባላችሁ ፍቅር ታወቁ። እና እቺ ሴት በወዲያ በኩል ታመልካለች፣ እኔ ደግሞ በወዲ በኩል። በነገራችሁ ላይ አምልኮ ሲመጣ ማንንም ያውቃል፣ እኔ ከፊት ነኝ። ስለዚህ ቤተክርስቲያን እንኳን ባሌ ድንገት ትላንትና አልነበርሽም ተብዬ ወዲያው ነው የሚታወቀው። ለምን ብትሉኝ አምልኮ ሲመጣ እልልታዬም አምልኮዬም ለጌታ ምሰስተው መቆጠበው ነገር የለም። ዞር ብዬ እንኳን አላይም። አንድ ጊዜ እንደውም በጣም እያመለኩ እያለ ለካ መቀመጫዬን ስቼ እዛኛው ሄጃለሁ። እንትን የራሱ ሻርቤ ከላይ ላይ ወድቆ ማለት ነው። ኢየሱስ ያድናል። በዚህ ደግሞ እኔና እናንተ በማምለክ እብድ ብንባል፣ ክርስቶስን በመውደድ አበዛሹ ብንባል፣ ምንነካት ብንባል ለኔና ለናንተ ምንም አይመስለንም። ስለዚህ እቺ እህት በአምልኮዋ ትታወቃለች። በጣም የሚገርማችሁ ነገር የሚያቋት ሰዎች ሲነግሩኝ፣ ፎቶዋንም አያይዛለሁ። የሚያቋት ሰዎች ሲነግሩኝ ጌታዬ ሆይ እንዲሁ እያመለኩ ውሰደኝ ትል ነበር አሉ። እያመለኩ ውሰደኝ ትል ነበር አሉ።
እና ባለፈው እሁድ ሰርግ ነበረ። ከሰዓት በኋላ ሰርግ ላይ ያመለከች የተዘመረ ምን እያለ ከዛ በኋላ እንትን ሙቀት ነበረ ደከመኝ ብላ ቁጭ አለች። እንደዚህ ሲያራግቧት ነበረ። ሽርትት ብላ ሄደች ወደ ጌታ። የኛ ሞት እንደዚህ ነው መሆን ያለበት። ስናመልክ ጌታ ይጥራን፣ እግዚአብሔር ደግሞ የልባችንን ፈቃድ ይፈጽማል። ይቺ እህት ወደ ጌታ ሄደች ሳትታመም ምን ሳትል፣ ደግሞ ከሙስሊምነት ነው ወደ ወንጌል አማኝነት የመጣችውና እህታችን ወደ ጌታ ሄዳለች። በመለየቷ ብናዝንም አካሄዷ ግን ልክ እንደ ልቧ ፈቃድ ስላረገላት ጌታ የተመሰገነ ይሁን። ስሟ እህት ይፍቱ አሚን ትባላለች እና በጣም የሚገርም ነገር ማቴዎስ 25:13 ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ የሚለውን ቃል ተውላችኋለሁ። በጣም ደግሞ ብተውላችሁ ነገር ምንድነው? መክሊታችንን እያባዛን ነው ወይ? የጠበቅነው ጌታ ድንገት ይመጣል። ኢየሱስ ድንገት እንደ ሌባ ነው መጣል ያለው፣ በቀጠሮ አይመጣም። ድንገት ብትጠራ ምን ይዤ ነው የሚሄደው? የተጠራውበትን ጨርሻለሁ ወይ ብሎ ማሰብ ትልቅ ነገር ነው። እቺ እህታውን የመጨረሻውን ወንጌል ስርጭት ከኛ ጋር ወጣለች። ከዛ በኋላም ወጣ ሊሆን ይችላል አላቅም። ያ ግን የሷ መክሊቷ ነው። መክሊታችንን ሳናባዛ ቀብረን ጌታ እንዳይመጣ ይሄ የዛሬ ምስክርነቴ ነው። የእህታችንን ፎቶ አያይዛለሁ። እግዚአብሔር ከሷ ጋር ነው። ልጇ አንድ ልጅ ነው ያላት። ሌሎቹ ቤተሰቦቿን እግዚአብሔር ያጽናና እላለሁ። ጌታ የተባረከ ይሁን። የዛሬ መልእክቴ ዋናው መልእክቴ ምንድነው ካላችሁኝ፣ ጠላት ከሩቅ አይመጣም ነው ዋለው። ጠላት ከሩቅ አይመጣም ወገኖቼ። የኔ መልእክቴ ደግሞ ከመጽሐፍ ቅዱስ ከቃሉ ጋር ነው። ልብ ብላችሁ ስሙኝ ብቻ። ሁላችንም በህይወታችን ቅርብ የምንለው የኔ ናቸው የምንላቸው አብረን የኖርን ክፉ ደጉን ያሳለፍን ቤተሰብ አለ። ቤተሰብ የሌለው ሰው አለ እንዴ? የለም። እህት፣ ወንድም፣ እናት፣ አባት፣ ጎረቤት፣ ጓደኛ ምታቁት አለ። መቼም ሰው ብቸኛ ነኝ ማንንም አላቅ አይልም። መስሪያ ቤት የምትሰሩት ሰው አለ። ሰው ያለ ቤተሰብ አይፈጠርም። መነሻ አለ ሁሉም ሰው በመዋለድ እንኳን ባይሆን አብሮ በማደግ በሰፈር በመንደር በአካባቢ በሚገባ የሚያውቁን ያለፈውንና ያሁኑን ህይወታችን የሚረዱ ብዙ ሰዎች አሉ በአካባቢያችን። አሁን ተገነት ደገፉ ቢባል ማያውቃችሁ የለም። ከዛ ደግሞ በተረፈ የራስ የምትሉት አጠገባችሁ ያለ ቤተሰብ አለ፣ ጓደኛ አለ እና እነዚህን ሰዎች ደግሞ እናምናቸዋለን። በራችንን ከፍተን እናስገባቸዋለን። የልባችንን ሐሳብ እናጋራለን፣ ያለንንም እናካፍላለን። እና በመጽሐፍ ቅዱስ ላይ እንደተጻፈው ብዙውን ጊዜ የህይወታችን መከራና ፈተና የሚጀምረው አጠገባችን ባሉ ሰዎች አይገርማችሁ? መቼም ይሄ ሚዲያ አይናችንን አንይዝ ነገር ምን እናርግ እና የህብረተሰቡን የአእምሮ የእድገት ደረጃ ምን ያህል ከዘረኝነትና ከክፋት ጋር የተቆራኘ እንደሆነ ያየን። በጣም ያሳፍረው ነገር ደግሞ እንደዚህ አይነት ሰዎች አደባባይ መውጣታቸው ሳያንስ ብዙ ተቀባይ አላቸውና ብዙ ሰሚ አላቸውና እኔ በጣም ማዝነው ለነሱ ሳይሆን ቀጣዩ ትውልድ ይበከላል። ይሄው ከስር ያለው ትውልድ ምን እየሰማ ነው የሚያድገው? ስለምን ብትሉኝ ስለ ዘረኝነት። የኛ መንፈስ ምንድነው ካላችሁ የኬኛ መንፈስ። ይሄ ሳይሆን አደባባይ ላይ ተገለጠው የራስ ጉዳይ ምናምን የኔ ነው በል ምን ፍንፍኔ ከኛ በል አይ ዶንት ኬር። መጽሐፍ ቅዱስ ውስጥ ግን የተጻፈውን አዳም ኦሮሞ ነው ስትል ግን እጠይቅሃለሁ። ይሄ ወደ ቤንሻንጉል ነው ታች ከቤንሻንጉል ጉሙዝ በታች አባይ ዳሴ ግድብ የሚገደብበት አለ አይደል? ከሱ ዝቅ ብለ በዚህ በኩል ሔዋን ናት፣ በዚህ በኩል አዳም ነው። ምንድነው ደግሞ እንደሱ አዳምና ሔዋን የሚባል ታላ አዳምና ሔዋን የሚባል ገነት አዳምም ሔዋንም ኢትዮጵያዊ እንደሆኑ ታውቃቸዋለህ? በምን ምክንያት ከዚህ በፊት እርሶ ሲናገሩ አዳም ኦሮሞ ነው ብለው ሲናገሩ ቪዲዮ አለኝ። አዳም ኦሮሞ ነው፣ ሔዋን አማራ ናት። በምን አይደሉም? እስራኤላዊ አይደሉም። የዘረኝነት መንፈስ ጥጉ ነው። ሁሉን የኛ ነው። ኧረ በእግዚአብሔር በልክ አድርጉ። ይሄ እኮ እንደ ቀድም የምናየው አይደለም። ትውልድ ያበላሻል። እንደዚህ አይነት ሰው እንደውም ወደ ጓዳ ዞር ማድረግ ነበር። በኢየሱስ ከእግዚአብሔር ጋር የዘረኝነት ስካራችሁን ስታገናኙ ያመኛል፣ መንፈስ ይቆጣል። ስሙኝ ደግሞ እግዚአብሔር አይቀለድበትም፣ አይዘበትበትም። ኦሮሞነት ጣዖት ከሆነብህ አንተ በምትፈልገው መንገድ መግለጽ ትችላለህ። ከመጽሐፍ ቅዱስ ጋር ከእግዚአብሔር ነገር ጋር አታነካካ።
አታነካካ። ከማንም አትበልጥም፣ ከማንም አትለይም። ጊዜ ያነሳል፣ ጊዜ ይጥላል። የማይለወጥ ተስፋ የምናደርገው የዘላለም ሕይወት የሚሰጠን ሰማይና ምድርን የዘረጋ ኢየሱስ ክርስቶስ ይባላል። በእግዚአብሔር ፊት ደግሞ እንኳን ኦሮሞና አማራውና ነጭ የለም፣ ጥቁር የለም፣ ባሪያ የለም፣ ጨዋ የለም፣ አይሁድ የለም፣ ክርስቲያን የለም፣ ሁሉ በእግዚአብሔር ዓይን አንድ ነው። ደግሞ በድንበር ከፋፈለ። አዳም ኦሮሞ ነው፣ ሔዋን አማራ ናት። እና እንደዛ እንኳን ቢሆን ዛሬ ኦሮሞና አማራ መዋደድ ነበረበት። ለምን ብትለኝ ሚስት አማራ ባል ኦሮሞ ሲሆን የተለመደ ነው በሀገራችን። ነገር ግን መጽሐፍ ቅዱስ ስለማታነብ ከአዳም አጥንት ወስዶ ሔዋንን ፈጠራት ረዳት ሆነው ዘንድ ነው የሚለው ዘፍጥረት ላይ። እየወጣችሁ የምትቀባጥሩ ሰዎች ከእግዚአብሔር ቃል ጋር ተፋቱ። አይገርማችሁ? ጠላት ከሩቅ አይመጣም። የሚያጠቃን መጀመሪያ ጠላት የሚጠቀመው በማን ብትል አጠገባችሁ ባለው ሰው፣ ወይ በልጆቻችሁ፣ ወይ በትዳር አጋራችሁ፣ ወይ በጓደኞቻችሁ። ማያቃችሁ ሰውማ እንዴት ሊያጠቃችሁ ይችላል? ምክንያቱም የለውም፣ አክሰስም የለውም። የት አግኝቷችሁ ያጠቃቸዋል? ስለዚህ ከቅናት የተነሳ ምቀኝነት የተነሳ ከጥላቻ የሚመነጭ ጉዳት የሚደርስብን ከሩቅ በሚመጣ ጠላት አይደለም ወገኖቼ፣ አጠገባችን ካለው ሰው እንጂ። ለዚህም የመጀመሪያ መጽሐፍ ቅዱስ ምሳሌ ማን ነው ካላችሁኝ የአዳምና የሔዋን የመጀመሪያ ልጅ ቃየልና አቤል። ቃየንና አቤል አያችሁ፣ ትልቁ ቃየን ነው፣ ትንሹ አቤል ነው። ምንድናቸው? የአንድ አባት የአንድ እናት ልጆች። ለመጀመሪያ ጊዜ በመጽሐፍ ቅዱስ ውስጥ ወንድሙን የገደለው ቃየን አቤልን። ለምን ብትሉኝ ዘፍጥረት 4:5 ላይ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ማን? እግዚአብሔር። ትልቁም ትንሹም መስዋዕት ይዘው ወደ እግዚአብሔር ቀረቡ። አይደለም? ታሪኩን ታስታውሳላችሁ። መስዋዕት ይዘው ወደ እግዚአብሔር ሲቀርቡ እግዚአብሔር የአቤልን መስዋዕት ተመለከተ፣ የቃየልን አልተመለከተም ይላል። መመልከት ያለ መመልከት የማን ስልጣን ነው? የእግዚአብሔር። እግዚአብሔር እናንተ ላይ በተመለከተው፣ እግዚአብሔር ለእናንተ ባረገው። ሰዎች ማንን ይጠምዳሉ? የተደረገለትን። ለምን አራጊውን አትጠምድም? ለምን ሰጪውን አትጠይቅም? ለምን አብልጠ ሰጠኸው ብለህ እሱን አትጠይቅም? እሱን አትወቅስም? እሱን አትከስም? ይሄ ትልቅ ስህተት። በምቀኝነት አንዱን ወንድሙን ጓደኛን የሚያጠፉ በሀገሬም መርዝ የሚያበሉ ስንት ሰው ህይወቱን አጥቷል። በገዛ ጓደኛው፣ በገዛ ወንድሙ፣ በገዛ ቤተሰቡ። ከዛስ ብትሉኝ እግዚአብሔር ወደ መስዋዕቱ አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። አለቀ በቃ። መነሻው ይሄ ነው። ምን? ቅናት፣ ምቀኝነት። በዚህም የተነሳ ወንድሙን አቤልን ገደለው። እንግዲህ ወንድሙን መግደል ያን ጊዜ ነው የተጀመረው ወገኖች። ከዛ በጣ እኮ ነው ኢትዮጵያ እርስ በርስ ይኸው ይጋደላል፣ ይጨርሳል። የአቤልን መስዋዕት የተቀበለው እግዚአብሔር ነው። አቤል ለእግዚአብሔር ያቀረበው መስዋዕት ተቀባይነት በማግኘቱ እግዚአብሔርን ጠይቅ እንጂ ለምን የእርሱን ተቀበልክ ብለህ ወንድምን ለምን ትገላል? እናንተ የምትመቀኙ ሰዎች፣ እናንተ የምትቀኑ ሰዎች ሰጪውን ጠይቁ፣ ተቀባዩን ሳይሆን። በጣም የሚገርም ነገር፣ በጣም የሚያሳዝነው ነገር አንተ ህይወትህን የምታጣውና መከራ ውስጥ የምትወድቀው በገዛ ወንድሞች ወይም ቅርብ ናቸው በምትላቸው ወዳጆች መሆኑ በጣም የሚያሳዝናል። ጠላት ከሩቅ አይመጣም ወገኖቼ። የማያውቀን ሰው ያከብረናል። አሁን በሩቅ የሚያውቁኝ ሰው ሰገነብ ብለው በጣም በቃ እኔ አሁን ሌላ ስቴት ሲሄድ ማለት በጣም ቤተሰቦቼ ጋር ሲሄድ ሌላ ነው ታሪኩ። ራቅ ያሉ ጋር ሲሄድ ግን ያከብሩናል፣ ይቀበሉናል፣ ያስተናግዱናል። ሲያዩን ደስ ይላቸዋል፣ አይመቀኙም። እስቲ የዳዊትን ታሪክ ደግሞ እንመልከት። የመጽሐፍ ቅዱስ የምቀኛ ታሪክ ስሙኝ። ዳዊት የቤተሰቡ ታናሽ ብላቴና ነበረ። የቤተሰቡን በጎች ከመጠበቅ ውጪ ማንም ልብ የሚለው አልነበረም።
ወንድሞቹ ታውቃላችሁ ቁመተ ረጃጅም ናቸው፣ ወታደሮች ናቸው፣ የሚፈለጉ ናቸው፣ አይን ውስጥ የሚገቡ ናቸው፣ በአባታቸው እምነት የተጣለባቸው ናቸው። የዳዊት ወንድሞች አለኝ የሚላቸው እነሱን ነው። ለዚህ ነው ሳሙኤል እግዚአብሔር የእሴይን ልጅ ቀባው ብሎ ለንግስና ቀባው ብሎ ሲልከው የዳዊት አባት ለምርጫ ያቀረበው ማን ነው ካላችሁ ቁመተ ረጃጅሞቹን ገጭ አረገ። የዳዊት ወንድሞች ደረደራቸው ተራ በተራ እናተ ዋው ስሙኝ። እግዚአብሔር ግን ኖ አለ። ኖ ይሄኛው ነው አይደለም፣ ይሄኛው ነው አሳልፈው። ዳዊት ይሄ ሁሉ ሲሆን በቤት ውስጥ እንኳን አልነበረም። የት ነው ብትሉ ጫካ ውስጥ ምን ይሰራል? በግ ይጠብቃል የቤተሰቡን። ሳሙኤልን ሲልከው እከሌ ይባላል፣ ታናሹ ነው፣ ታላቁ ነው፣ ረጅሙ ነው፣ ቀጭኑ ነው አላለም። ከእሴይ ቤት ሄደ ቀባ ነው ያለው። ምንም አይነት ምልክት አልሰጠውም ለሳሙኤል እግዚአብሔር ሲልከው ማለት ነው። ሳሙኤል መጀመሪያ ኤልያብን ተመልክቶ በእውነት እግዚአብሔር የሚቀባው በፊቱ ነው አለ። አንደኛ ሳሙኤል 16:7 ላይ እግዚአብሔር ግን ሳሙኤልን ፊቱን የቁመቱን ዘለግታ አትይ፣ ሰው እንዲያይ እግዚአብሔር አያይምና ናኩት። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ከዛስ የዳዊት አባት ከልጆቹ 7ቱን በሳሙኤል ፊት አሳለፋቸው። እግዚአብሔር እነዚህን አልመረጠም ነበር። እግዚአብሔር ቁመት አይቶ አይመርጥም ወንድም አለ። እግዚአብሔር አንተን መልክህን አይቶ አቀረማመድን አይቶ አይመርጥም። ከዛስ በሳሙኤል ፊት አሳለፋቸው። እግዚአብሔር ግን እነዚህን አልመረጠም ነበር። እግዚአብሔር ባልጠበቀ ሰው የሚሰራው ባልተጠበቀ ሰው ነው። የመልእክቴ ዋና ሐሳብ ግን ዳዊትን ሳነሳ ምን መሰላችሁ? የሚመቀኛችሁና የሚቀናባችሁ አጠገባችሁ ያለ የገዛ ወንድማችሁ ነው የሚለው ሐሳብ ስለሆነ ታስታውሱ እንደሆነ በአንደኛ ሳሙኤል ምዕራፍ 17 ላይ ጎልያድ በእስራኤል ሕዝብ ላይ ሲፎክር አንድ የሚገጥመኝ ሰው ፈልጉ ብሎ ሲያስጨንቃቸው ለ40 ቀን ወገኖች ዳዊት ምሳ ለወንድሞቹ ለማድረስ ነበር የሄደው። ትንሹ ብላቴና በጎቹን ትቶ ምሳ ለማድረስ ነበር የሄደው። ስሙኝ ወንድሙ ያለው ነው አሁን እኔ የምነግራችሁ። ነገር ግን የጎልያድ ፉከራ ሲሰማ ተናደደ። ጎልያድን ለመግጠም ወሰነ። ስለ ዳዊት ምንም የማያውቀው ሳኦል ዳዊትን አምኖ ወደ ጎልያድ ሲልከው የገዛ ወንድሙ ግን በዳዊት ተናደደ። ማን? ኤልያብ። አንደኛ ሳሙኤል 17:28 የገዛ ወንድሞቻችሁ ናቸው ጠላቶቻችሁ። ስሙኝ። ታላቅ ወንድሙም ኤልያብ ከሰዎች ጋር ሲነጋገር ሰማ። የኤልያብም ቁጣ በዳዊት ላይ ነደደ። ለምን ትናደዳለህ ወንድም አለ። በወንድም ለምን ትቀናለህ? በእህትህ ለምን ትቀናለህ? ምን ያንጨረጭራል? እግዚአብሔር ላደረገለት ነገር። ከዛስ ለምን ወደዚህ ወረድ ካለው ዳዊት ተልኮ ምሳሌ ያደርስን የመጣው መምጣት አልፈለገም። እግዚአብሔር ግን ሰበብ አድርጎ ልኮት ነው። ከዛ ምን አለው? እነዚያንስ ጥቂት በጎች በምድረ በዳ ለማን ተውካቸዋል? አያችሁ፣ የእናንተን ሕይወት ሲወስኑላችሁ፣ የገዛ ወንድሞቻችሁ ሲያሳንሱላችሁ፣ ለዳዊት እንግዲህ ከበግ መጠበቅ ውጪ ሌላ ሕይወት የለም ነው። እነዛን በጎች ትተህ የት ለመጣለው? ከዛ ይሄ አይደለም የገረመኝ። እኔ አለው ኩራትህንና የልብህን ክፋት አውቃለሁ አለው። ሰልፉን ለማየት መጣሃል አለው። አያችሁ፣ ዳዊት ትሁት ነው እንጂ የልቡ ኩራት የለውም። ኩራቱ በእግዚአብሔሩ ላይ ነው፣ በአምላኩ ላይ። ሁለተኛ ደግሞ ክፋት የለውም እኮ ዳዊት። አያችሁ ወንድሞቻችሁ የሚያዩዋችሁ አይን በክፋት በምቀኝነት ባልተገባ ስም በንቀት የልብህን ክፋት አውቃለሁ። ከዛስ ሰልፍ ለማየት ነው የመጣው፣ ለወሬ ነው የመጣው አለው። ዳዊት ግን እዛ የነበረው ለወሬ ሳይሆን ተልኮ ነበረ። በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ሌሊት 6 ሰዓት ተኩል ተከፍቷል። ቤተክርስቲያኗ መለጫለች። ጥቃቱን የፈጸሙ ደግሞ ሙስሊሞች ወይም ሌላ የክርስቶስ ተቃዋሚ ኃይሎች እንደሚመስሏቸው ህወሓት የህወሓት ኃይሎች ናቸው። ምክንያቱም ደግሞ እነዚህ አባቶች በህወሓት የሚፈጸመውን ወታደራዊ የግዳጅ አፈሳ በመቃወማቸው ነው ብለዋል። አለው እንደዚህ ነው የኛ ሀገር ነገር፣ እንደዚህ ነው የተገባበጠ ነገር፣ የተተረማመሰ ነገር። ከዛስ ቤተክርስቲያን ጦርነትን መቃወም ትክክል ነው።
ነገር ግን በመንግስትና በቤተክርስቲያን መካከል ያለው ቁርኝት ያልተገባ ግንኙነት በቤተክርስቲያኗ እንድትደፈርና በእነርሱም ላይ ጥቃት እንዲፈጸም ሆኗል። ቤተክርስቲያን ራሷን የምታስከብረው የቤተክርስቲያን ራስ በሆነው ክርስቶስ ኢየሱስ ብቻ ነው። የቤተክርስቲያን ውጊያ ደግሞ ከደምና ስጋ ጋር አይደለም። ማምለጫ አለቱ ኢየሱስ ክርስቶስ ይባላል። ቪዲዮ አያይዛለሁ። ሰበር ጳጳሳቱ ላይ አደገኛ የግድያ ሙከራ መደረጉ ተነገረም። በትላንትናው ሌሊት ከሌሊቱ 6 ሰዓት ተኩል አካባቢ በትግራይ የመንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ጳጳስ የሆኑት በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ሌሊት 6 ሰዓት ተኩል ላይ የተኩስ ጥቃት መፈጸሙን ቤተክርስቲያኑ አረጋግጧል። በጥቃቱ በሁለቱም ጳጳሳት ላይ አካላዊ ጥቃት ባይደርስም ድርጊቱ ከፍተኛ ውግዘትን እያስከተለ ይገኛል። ቤተክርስቲያኗ ባወጣችው አስቸኳይ መግለጫ የህወሓት ኃይሎች ጥቃቱን እንደፈጸሙት የገለጸች ሲሆን እንደ ምክንያትነት የተገለጸው አባቶች በህወሓት የተፈጸመውን ወታደራዊ ግዳጅ አፈሳም በመቃወማቸው እንደሆነ ቤተክርስቲያኗ አስታውቃለች። የህወሓት አጠገባችሁ ያሉት ሰዎች አይረዷችሁም፣ ሊረዷችሁም አይፈልጉም፣ አያደንቋችሁም፣ ጥሩ አስተያየት እንኳን አይሰጧችሁም። ዋናው ጠላት አጠገብ ያለው ሰው ነው። ሚያቅህ ነው ሚንቅ። አወኩሽ ናቁሽ የሚባል ነገር አለ በእኛ ሀገርስ። ከዛ ምን አለው? ሰልፉን ለማየት መጣሃል አለው። ዳዊት ግን ቁጥር 29 ላይ እኔ ምን አደረኩኝ? አያችሁ የትንሽ ትትናው እግዚአብሔርን የሚያቅሰው ትትናው እኔ ምን አደረኩ ካለ በኋላ ይህ ታላቅ ነገር አይደለም አለ። ማን? ትንሹ ብላቴና ዳዊት። የእግዚአብሔር ትዕግስት የእግዚአብሔር መንፈስ ያለባቸው ሰዎች እንደዚህ ትሁት ናቸው፣ እንደዚህ የዋህ ናቸው። ዳዊት አልተቆጣም። የሚገርመኝ ግን የገዛ ወንድሞቻችሁ እናንተን የሚያዩበት የቅናይት አይን እስቲ ያስቡት። ዳዊት በግ ከመጠበቅና አባቱን ከመታዘዝ ውጪ ምን አደረገ? ክፉስ ነበረ ወይ? የመጣው ሰልፉን ለማየት ነበር ወይ? አይደለም። ስለዚህ ምቀኞቻችን በቅርብ ያሉት ናቸው እና በመዝሙረ ዳዊት ምዕራፍ 55:12 ላይ ጠላት ቢሰድበኝስ በታገስኩ ነበር። አያቸው። የሚጠላኝም ራሱን በላይ ከፍ ከፍ ቢያደርግ ከእርሱ በተሸሸኩ ነበር። ቁጥር 13 ደግሞ ምን ይላል? አንተ ግን እኩያዬ ሰው፣ የኔ ሰው ማለት ነው፣ እኩያዬ ሰው ባልንጀራዬና የልቤ ወዳጅ ካለ በኋላ 14 መብልን ከኔ ጋር በአንድነት ያጣፈጥ ከአንድ ልብ በእግዚአብሔር ቤት የተራመድን አብሯችሁ የበላ ሚነሳባችሁ አይገርማችሁም? አብራችሁ ብዙ ያሳለፋችሁ ሰው ሲከዳችሁ ጠላት ሲሆንባችሁ ማለት ነው። ጠላት ከሩቅ አይመጣም። የሚንቃችሁ አብሮ አደጋችሁ ነው፣ ወይም አብሯችሁ የሚኖር ባል ሚስቱን፣ ሚስት ባሏን በውጭ ሰው ዘንድ አንቱ የተባለውን ሰው ቤት ውስጥ ሲገባ ደሞ መጣ ምላም ታንገበግባለች። ደሞ ሴት እኔ ዳንዳንዴ እብረት ነው መላጭ ባለስልጣን ሴቶች ምን አይነት ሚስት ይኖራቸው ይሆን ይደነቃል። ወይ አገልጋዮች በውጭ አንቱ የተባሉት እቤት ሲገባ ከፍ ዝቅ የምታረቅ ሚስት ትኖራለች፣ ምትንቅ በሰው ዘንድም የተከበረችዋን ሴት ሚያንጓጥጥ ሚያዋርድ ወንድ አለ፣ ባል የተባለ ስሙ። ከዛስ በዮሴፍም ታሪክ ብናይ ወንድሞቹ ህልም አየ ብለው ቀኑበት አለው። ሌላው ደግሞ የወንድም ጠላት ይኸውላችሁ መጽሐፍ ቅዱስ ውስጥ እኮ በሽ ነው። ዮሴፍ ወንድሞቹ ህልም አየ ብለው ቀኑበት። ያዕቆብም ዮሴፍን ከሌሎች ወንድሞቹ አብልጦ ይወደው ነበር። አያችሁ ቅናት ከየት እንደጀመረ። ዮሴፍ የወንድሞቹን ደህንነት አይተና ተብሎ ነበር የተላከው። የሸጡት ጊዜ ዘፍጥረት 37:18 ላይ እነርሱም በሩቅ ስላዩት ወደ እርሱም ገና ሳይቀርብ ይገድሉት ዘንድ በእርሱ ላይ ተማከሩ። ማን? ወንድሞቹ። ለምን? ህልም አየ ብለው። አያችሁ ህልም ያሳየው እግዚአብሔር፣ ጥበብ የሚሰጠው እግዚአብሔር፣ ከፍ ከፍ የሚያረጋችሁ እግዚአብሔር። ለምንድነው ጠላቶቻችን አጠገባችን ያሉት የሚቀኑብን ሰዎች በሰጪው ላይ ለምን አያጎረመርሙም? ተቀባዩ ምን ያርግ? እግዚአብሔር ሲባርከን ምን እናርግ? እንግዲህ ወልማለ ባረከኛ፣ መረጠኛ፣ አኖረኛ። ምን ላርግ? እኔ ታዲያ ምን አርጊ ትለኛለህ? እኔ ጠይቅ፣ ሰጪውን ጠይቅ፣ በሰማይ ያለውን። ለምን እሷን ወደድክ እኔን ለምን ጣልጣል አርክ ብለህ ጠይቅ። ራስህ ተከራከር። በጌታ በኢየሱስ ህዝብ እንባ ኢትዮጵያን የት ያድርሳት? የእናቶች እንባ፣ የህፃናት ለቅሶ
በተለይ በትግራይ አካባቢ ጦርነት አውጆ ወጣቶች እየታፈሱ ያለፈው ቁስላቸው ሳይጠግብ ያ የደም እንባ የድሃው እናት እውነተኛዋ ኢትዮጵያ እሷ ነች። ልጇ እያይዛለሁ ይላሉ፣ ይስረቀረቃሉ። መንገድ አለው ጦሪ ቀባሪ አጥቷል። ትግሪያን እናት አባቶች ያለቅሳሉ። የህዝብ እንባ ኢትዮጵያን ይጥላት ይሆን? የእናቶችና የአባቶች ሰቆቃ ከአቅም በላይ ነው። ልጅ ወልዶ ለጥይት ራት መከራ በመከራ ያሳደጓቸው ልጆቻቸው ካጠገቧቸው ተለይተው ምን ህይወት አለው ወላጅ? እናንተ ምን አይነት ጭካኔ ዘመን ውስጥ ነው የገባነው? ኢትዮጵያ ውስጥ የመጨረሻው ዘመን እኮ የተገለጠው አንደኛ የት ነው ካላችሁ ይቺ ድሃ የምትባል ሀገር ኢትዮጵያ ውስጥ የክፋት ጥግ በደከማ አቅማቸው ትኩስ እንባ እያነቡ ነው። የትናንቱ ሀዘን ሳይጽናኑ ቁስላቸው ሳይድን አሁን ደግሞ ሌላ ጦርነት፣ ሌላ ትኩሳት። እስቲ ሲያለቅሱ ስሙ። እግዚአብሔር ግን ለዚህ እንባ እና ጩኸት ዝም አይልም። ይህ የመጨረሻው ዘመን ምልክት ነው። ህዝቡ መሄጃና መሸሻ የለውም። እናንተ ወዴት ሄዶ ያልቅስ? ዙሪያው ገደል ነው። አምላኩን አያውቅም። ቤተክርስቲያን ተኝታለች። በደህናው ጊዜ ኢየሱስ ክርስቶስን ማምለጫ አለቱን አያውቁም። አሁን እነሱ ወያ ይላሉ በየበሬቱ በየምናምኑ ላይ። ስሙን ምን አይነት የጭካኔ ዘመን ነው? ደጋግመን እንቃወማለን። ህዝብ እንዲያርፍ፣ ጦርነት እንዲቆም እንጸልያለን። በጌታ በኢየሱስ ክርስቶስ ስም የጦርነት መንፈስ፣ የመገዳደል መንፈስ ከኢትዮጵያ ለቆ እንዲወጣ እንቃወማለን። በክርስቶስ ኢየሱስ ስም በቃላት የማይገለጽ ሐዘን ይቺ ናት ኢትዮጵያ። እውነተኛዋ ኢትዮጵያ ይቺ ነች። ጭልምልም ያለባት የክርስቶስ ኢየሱስ ብርሃን የጠፋባት። እኔ የምለው ግን ማን ከማን ጋር ነው የሚዋጋው? አሁን እኔ ከመልእክት ጋር አይሄድም። ወንድሙን እኮ ነው የሚወጋው። የቃየል መንፈስ እኮ ነው። የዮሴፍ ወንድሞች መንፈስ እኮ ነው። የዳዊት ወንድሞች መንፈስ እኮ ነው። ለምንድን ነው የሚዋጉት? ምን ለማትረፍ ነው የሚዋጉት? ጥያቄ ምን አለ? ያገኘውን ውርስ አድርጎ በሰላም በቶ ቢገባ ምን አለበት? ኢትዮጵያውያን ኧረ ምን አለበት? እናንተ ከላይ ያላችሁ ጌታ በኢየሱስ ክርስቶስ የፍጥረት 37:18 ላይ እንዳልኳችሁ ተማከሩ ይላል። 19 ደግሞ አንዱም ለአንዱ እንዲህ አለው። ምን አለው? ያ ባለ ህልም ይኸው መጣ። ያ ባለ ህልም ይኸው መጣ። አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከህልሞቹም የሚሆነውን እናያለናል። አሁን ይሄ ከወንድም ይጠበቃል? እንግደለው ይባላል? ዛሬ ሀገሬን የተጠናወታት ወንድም ወንድሙን የመግደል አባዜ ከዚህ የጀመረ ነው። የቅናት አባዜ፣ የዘረኝነት፣ የመለያየት አባዜ፣ እግዚአብሔርን አለመፍራት። ጨካኝ ትውልድ ተነስቷል ኢትዮጵያ ውስጥ። ጨካኝ ማይራራ። አስቡት እንግዲህ የገዛ ወንድሞቹ በእንደዚህ አይነት ክፋት ሲነሱበት ያዕቆብ አባታቸውን አልጠሉም። ያዕቆብን አልጠሉም። ለምን እሱን ለይተህ ወደድክ ብለው ያዕቆብን አልጠሉም አባታቸውን። ህልም ያሳየውንም እግዚአብሔርን አልጠየቁም። ለምን ለሱ ህልም አሳየ ብለው። አንተ ከእግዚአብሔር በተቀበልከው በረከት የሚቀኑና የሚመቀኙ ሰዎች ጉዳያቸው መሆን የነበረበት ከሰጪው ጋር ነው። አንድ ሌላ ታሪክ ልጨምርላችሁ። ጌታ ኢየሱስን እኮ ያስያዘው ከደቀ መዛሙርቱ አንዱ አብሮ የበላው፣ አብሮ የተማረው፣ አብሮ የተቀመጠው ይሁዳ ነበረ። ከሩቅ የመጣ ሰው ነው እንደ ጌታ ኢየሱስ ክርስቶስን መርቶ ያስያዘው? አልነበረም። ማን ነው ብትሉኝ ይሁዳ። ያውም እየሳመ ነው ያስያዘው። አንዳንድ ሰዎች እኮ ወዳጅ መስለው በቃ ይወጓቸዋል። ይሁዳ እኮ እየሳመ ነው ጌታ ኢየሱስ ክርስቶስን ያስያዘው። የት ብትሉኝ ማርቆስ 14:44 አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት፣ ተጠንቅቃችሁ ውሰዱት ብሎ ምልክት ሰጥቷቸው ነበር ይላል። መጥቶም ወዲያው ወደ እርሱ ቀረበና መምህር ሆይ ብሎ ሳመው። ጌታ ኢየሱስ ክርስቶስ ግን እንደሚሸጠው ያውቅ ነበረ።
እየሳመ ነው ያስያዘው። ሰዎች ወዳጅ መስለው እየሳሙ ተባረክ እያሉ በጀርባ የሚወጉ አሉ፣ የሚራገሙ አሉ፣ ስም ያጠፉ አሉ፣ የሚያሟቹ አሉ። እግዚአብሔር አይቶታል። ስሙኝ፣ ነገሩ ምን ይላል መሰላችሁ? የተጻፈልን ይሄ ነው። በዚህ በመከራ ዘመን ሚክያስ 7:2 ላይ ደግ ሰው ከምድር ጠፍቷል፣ በሰውም መካከል ቅን የለም፣ ሁሉም ደምን ለማፍሰስ ያደባሉ፣ ሰውም ሁሉ ወንድሙን ለመያዝ በመረብ ይከታተለዋል። አሁን እኮ በቃ መሸሽ ነው የሚያወጣው። የት ብትሉኝ በክርስቶስ ኢየሱስ ጉያ፣ አለበለዚያ ማምለጥ የለም። ደግ ሰው ጠፍቷል። ከዛስ ወንድ ልጅ አባቱን ይንቃል፣ ሴት ልጅም በእናቷ ላይ ትነሳለች፣ ምራቲቱም በአማቷ ላይ ትነሳለች እና ካለ በኋላ የሰው ጠላቶቹ የቤቱ ሰዎች ናቸው። ማን አለ? የእግዚአብሔር ቃል። የት? ሚክያስ 7:6 ላይ ቁጥር 7 ደግሞ ምን ይላል? እኔ ግን ተገነት ደገፉ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴም አምላክ ተስፋ አደርጋለሁ፣ አምላኬም ይሰማኛል። እንደዚህ በህይወቴ ተስፋሽ በአምላክሽ ላይ ይሁን። የምትተማመኙ የምትደገፊው ሰው እንዳይሆን ተጠንቀቂ። አምላክሽን ተደገፊ። ይሄ የኔ ምክር ነው። ኢየሱስ ያድናል። ዛሬ መልእክቴ ዋናው ይሄ ነው። ሌላ ቪዲዮ ደግሞ አሁን በአደባባይ በመስጊድ ተገኝተው ቆባቸውን ያንገታቸው ማተብ በእጃቸው ላይ የነበረው መስቀል ለሙስሊሞቹ አስረክበዋል። ጉድበል ዘንድሮ ጉድበል ዘንድሮ ሰው ከእግዚአብሔር እየሸሸ እግዚአብሔር ወደማይጠራበት ከክርስቶስ ኢየሱስ እየሸሸ ከብርሃን እየሸሸ ወደ ጨለማ። ለምን? ቀድሞውንም ብርሃን ውስጥ ስላልነበረ ወንጌልን ስለማያውቅ አያዋጣኝም ብሎ ምን ለማትረፍ ብር። ኢየሱስን ክዶ ብር ከማትረፍ መሞት ይሻላል ከድህነት ጋር። ስለዚህ አሳያችኋለሁ ቪዲዮ። ለሙስሊሞቹ አስረክቦ ሰልሟል። ዘንድሮ ቅስናም አላዋጣም ማለት ነው። ይህ ደግሞ የሞተልን ክርስቶስን መካድ ትውልድንም ማሰናከል ነው። ቀድሞውንም ከክርስቶስ ጋር ያልተጣበቀ በእምነቱ አይጸናም። ሰው እንዴት በዚህ ዘመን ክርስቶስን ክዶ በዚህ በመጨረሻ ዘመን የሚመጣው ክርስቶስ በሚጠበቅበት ዘመን በክርስቶስ ጉያ በምንገባበት ዘመን እንዴት በዚህ ዘመን ክርስቶስን ሰው ይክዳል? የዓለም ብርሃንን ትቶ ወደ ጨለማ እንዴት ይገባል? አቤት ጌታዬ ማረን ብያለሁ እኔ። ያውም በአደባባይ መሀል ላይ እየተቀበለ አልሐምዱሊላህ እየተባለ አልሐምዱሊላህ እየተባለ ኢንሻአላህ እየተባለ አያያያያ ስሙ ደግሞ ኃይለ ማርያም ንጉስ። አሁን ማን ትባል ይሆን? አሊ ትባላለህ። ያው መሐመድ ነው፣ ሁሉ መሐመድ ናቸው። መሐመድ አህመድ ትባላለህ። በጌታ በኢየሱስ ክርስቶስ ቀላሉን ያርግልን። የካደ ደግሞ እዛ ይካዳል። ስማኝ አንተ ቄስ። The message for you, first you have to respect yourself. Respect yourself. You are Christian, you are human, the image of God. The God needs you to change the world for Christian people. To change the world, change yourself and others because you are Christian. Christian is not really just something else. You are a special person, the image of God. እናንተ ያለኝ መልእክት በመጀመሪያ ራሳችሁን ማክበር አለባችሁ። ክርስቲያን የሆናችሁ በእግዚአብሔር አምሳል ተፈጠራችኋል። እግዚአብሔር ዓለምን እንድትለውጡ ይፈልጋል። ክርስቲያኖችን ዓለምን ራሳቸውን ሌሎችን እንዲለውጡ ይፈልጋል እግዚአብሔር። ይሄ ነበር መልእክታቸው ወደ አማርኛ ሲተረጎም። ክርስቲያኖች ሃይማኖት ሳይሆን በተለየ የእግዚአብሔር አምሳል ናቸው ብለዋል። ግን በአማርኛ ያስጠኑት ደግሞ ሌላ ነው። ስለ ክርስቶስም አላስጠኑም። አሁን እዚህ ውስጥ የሞተላችሁ ክርስቶስ ነው ቢሏቸው ለልጆቹ፣ እንደገና ደግሞ ሃይማኖት አያድንም ኦርቶዶክስ ስለሆናችሁ አትድኑም ብትሏቸው ምን አለበት? የሚድነው በክርስቶስ ኢየሱስ ያመነ ብቻ ነው ብትሏቸው፣ አባቴ እውነተኛውን ወንጌል ቢያስተምሯቸው ትውልድ ይድናል። ዋናዎቹ ትልልቆቹ አላም። ስለዚህ እርግጠኛ ነኝ በአሜሪካ ለሚገኙ ወጣቶች በቤተ ክርስቲያን ውስጥ ያስተላለፉት መልእክት ይሆናል ብዬ አስባለሁ። ነገር ግን ወላጆቻቸው በአማርኛ ያልሰሙትን መልእክት ልጆቻቸው እንደ በእንግሊዝኛ ይሰሙታል።
አባቴ በአማርኛ ያልሰማ ህዝብ በእንግሊዝኛ ይሰማል ብለው አስበው ሆነ እኔ አይመስለኝም። እግዚአብሔር የተባረከ ይሁን። ጊዜውን የሰጠን እሱ ነው። መልእክቱን የሰጠን እሱ ነው። ከናንተ የምጠብቀው አንድ ነገር ነው። መልእክቴን ሼር እና ሰብስክራይብ አድርጉልኝ። ሰብስክራይበሬ እንዲጨምር ደግሞ ሁላችሁም ሰብስክራይብ አድርጉ ፕሊዝ። ለብዙዎች ይደርሳል እንጂ ሌላ ከናንተ የሚወሰድ ነገር የለምና ይሄንን አደራላችኋለሁ። አሁን በሚመጣው ደግሞ ቅዳሜና እሑድ በአትላንታ ጆርጂያ ወንጌል ስብከት አለ፣ አይቀርም። ያንን ደግሞ ሪፖርት አደርጋለሁ። ቤተል የምትባል ቤተክርስቲያን በፓስተር ምንዳዬ የምትመራ ቤተክርስቲያን ውስጥ እዛ ነው የምናመልከው፣ እዛ ነው ማገለግለው። ጌታ መልካም ጊዜ እንደሚሰጠን አምናለሁ። እንገናኛለን። አትላንታዎች ተባረኩልኝ። ወዳችኋለሁ። የዛሬ መልእክቴ ጨርሻለሁ። ሻሎም ሃሌሉያ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።